ካሰብነው ይልቅ ያላሰብነው ነገር ከፍቶ እንደሚገኝብን የታወቀ ነው። ያም ሆነ ይህ የአብርሽ አባትና የሩታዬ እናት ሸገር ገብተዋል። መቼ ነው የገቡት ካላችሁ ደግሞ ትላንትና ማለት ነው። አብርሽና ሩታ በቀልድ ወይም ደግሞ በጨዋታ የተጀመረ ነገር እንዳመረረ፣ ሩታ ደግሞ በረራዋ ነጌ እንደሆነ እንግዲህ መረጃው ደርሶኛል ማለት ነው። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ላይክ እያደረጋችሁ ውድ ቤተሰቦቼ ቻናል እየወረደ ስለሆነ ማለት ነው። ያም ሆነ ይህ ትላንትና ኤፍሬም እንግዲህ መጥቶ ነበረ። ኤፍሬም አባቴ ሊመጣ ነው እመጣለሁ ብሎኛል እያለም ነበረ። ጋሽዬ እመጣለሁ ብሎኛል ሲል ነበረ እና ብዙዎቻችን ቤተሰብ አታስገባ ስንልም ነበረ። ቤተሰብ አታስገባ ማለት አሁን ላይ ግን አንችልም። የትኛውም ሰው ቤተሰብ አታስገባ ማለት አንችልም። እነሱ አብርሽና ሩታ ወደውና ፈቅደው እዚህ ጣጣ ውስጥ እስከገቡ ድረስ ከዛ ጣጣ ውስጥ ለመግባት ቤተሰብ ያስፈልጋቸዋል ማለት ነው። ውድ ቤተሰቦቼ የሩታ በረራስ እውነት ነው ወይ የምትሉ ደግሞ አዎ እውነት ነው። ብዙ ልጆች ደግሞ በብዙ መንገድ ሩታ የምናገረው ነገር ብዙ ነገር አለ፣ በውስጥ የያዝኩት ብዙ ነገር አለ፣ ወደ ሚዲያ የማይወጣ ነገር ግን ወደ ሚዲያ አወጣዋለሁ የሚል ማለት ነው። በዚህ አላምንበትም ማለት ነው ውድ ቤተሰቦቼ። ምክንያቱም የሆነ ነገር ሲኖር ሩታ መናገር ከፈለገች ትናገራለች እንጂ ወደ ሚዲያ አላወጣም የሚል ነገር እንግዲህ አልስማማበትም ማለት ነው። የከፋ ችግር ቢኖር ያም ሆነ ይህ ግን የከፋ ችግር ስላችሁ የለም ሳይሆን ለምን ሄዱ? የከፋ ችግር ከሌለ የሩታ እናትም ተነስታ አትሄድም፣ የአብርሽ አባትም ተነስተው አይሄድም። ባጭሩ ይህንን አምናችሁ ተቀበሉ። እንደ አብርሽና ሩታ ትዳር እንደነሱ ከሆነ በቀረብኝ የምትሉ ልጆችም አሏችሁ። ትላንትና እኮ ደህና ሰዎች ነበሩ። ትላንትና እኮ ንጹህ ሰዎች ነበሩ። ማለቴ እነሱ ስለ ትዳራቸው አጥብቀው የያዙ ቆጠብ ብለው የሚኖሩ ልጆች ነበሩ። ዛሬ ላይ ግን ምን አይነት ሴጣን እንደገባባቸው አላውቅም። አሁን ላይ ግን ሜሪም ይሁን ዳኒም ሁላቸውም ድንብርብራቸው እንደወጣ ነው ያለው ማለት ነው፣ ድንጋጤ ላይ። ምክንያቱም የገቡት እነሱ ስለነበሩ እነዚዎች ቀላል አድርገው የጀመሩትን ነገር እነዛዎች አባብሰውታል በብዙ መንገድ። ዳኒ ፍቅረኛ አይነት ሲል ነበረ። ፍቅረኛው ያልሆነች ነገር የማይተዋወቁትን ሰዎች ፍቅረኛ አይነት ሲል ነበረ። ሩታ የድሮ ፍቅረኛ የነበረች ሲል ነበረ። ከይሳቅ ጋር ስትመጣ ደግሞ እንግዲህ ዳኒ የራሴ ናት ከይሳቅ ጋር ከምትሆን ከአብርሽ ጋር እንድትሆን እፈልጋለሁ ሲልም ነበረ። ጽንትና ሜሮንም ደግሞ ዘመድ ነኝ እኔ ከዚህ በኋላ እንድታያት አልፈልግም ስትል ነበር። አይታችኋል፣ ሁላችንም አይተናል። ዛሬ ላይ ግን ለምን እንደተደነጋገጡ ማቀው ታሪክ የለኝም። ደርሶ ቪዲዮቸው ተለቆ ምና ያደርጋል ማለት ነው። አብርሽስ አሁን ጋሽዬ ሄዶ ያው ያናግረዋል። ስለዚህ አሁን ምን አይነት መልስ እንደሚሰጠን አላውቅም። በረራዋ ነጌ እንደሆነ እንግዲህ ተነግሮታል፣ እሱም ያውቃል። ስለዚህ በረራዋ ነጌ ነው፣ በቃ ትሂድ። እሷ እምቢ ብላኛለች ነው የሚለው ወይስ ተንበርክኮ ነው ይቅርታ የሚጠይቀው? እኔ ተንበርክኮ ይቅርታ ቢጠይቀን ደስ ይለኛል እውነት ለመናገር። ምክንያቱም አላጠፉም አይደለም፣ አጥፍተዋል። በመጀመሪያ ግን አብርሽ ነበር እዚህ ጣጣ ውስጥ የገባው ጅምር ላይ ማለት ነው። ዛሬ ላይ ግን ሩታን በኋላ ጀመረች አይደለ? ነገር ግን አሁን ላይ አምርረውታል ማለት ነው። ውድ ቤተሰቦቼ እንኳንን እናንተ የትኛውም ሰው ለማመን ከብዶታል ይሄ ነገር እንዳመረሩት። እኛ ስራ ነው ድራማ ነው እየሰሩ ያሉት። ለምን ቤተሰብ ታስገባላችሁ እያል ነበረ። እኔ ከዚህ በፊትም እውነት ለመናገር ቤተሰብ እንዲገባ ስለማልፈልግ ቤተሰብ አታስገቡ የሚል እንትን መልእክት ሁሌ መልክ ነበረ ወደ ኢትዮጵያ። ለምን የሚሆን ነገር አይደለም። በቃ ቤተሰብ የሚውልበት ቦታ ሌላ ነው፣ ልጆች የሚውሉበት ቦታ ሌላ ነው። ይሄ የማይሆን ነገር ነው። ሽማግሌ ከሽማግሌ ጋር፣ ወጣቱ ከወጣት ጋር። ወጣትና ሽማግሌ በምንም ተአምር እንትን አይልም እና ወጣቱ እንደ ወጠጤነቱ ተውት። ማለቴ የሆነ የሚያደርጉትን ነገር እንደ ሽማግሌዎች አይደለም። ሽማግሌዎች እኮ ቁጡም ናቸው፣ በጣም የተቆጠቡ፣ በቃ ክፉ ቃል የማይወጣ ራሳቸው አስከብረው የሚኖሩ ሰዎች ናቸው። እንደኛው ከሆነ ግን ያው ራሱም አያስከብርም፣ ተዝረክርኮ የሚኖር ሰው ነው ማለት ነው። ከኔም ጭምር ነው የምነግራችሁ። የእኔ አስተሳሰብና የእናቴ አስተሳሰብ አንድ አይደለም። ያንም ማመዛዘን ትችላላችሁ ማለት ነው። እናቴ እኔ በዋልኩበት ቦታ መቼም አትውልም። ምክንያቱም የኔው የወጣትነትን እድሜን የሆነ ቦታ ያውለኛል፣ የእናቴ ደግሞ የሆነ ቦታ ያውላታል። አንድ አይደለም። ገባችሁ አይደለ? ተግባብተናል ማለት እኔ መጥፎ ስራ ብሰራ እናቴ መጥፎ ስራ አትሰራም ማለት ነው። ተግባባን? አሁን ተግባብተናል ብዬ አስባለሁ። የሩታዬ እናት ግን እሺ በቪዲዮ ይመጣሉ ወይ ብዬ እንግዲህ ጥያቄ ሳቀርብ እሱ እንኳን አይመስለኝም። ምክንያቱም ከዚህ በፊት በብዛት ስትመጣም ብዙ ጊዜ ሀሳብ ወይም ደግሞ አስተያየት ልጆቹ ችግር ላይ እንዳይወድቁ ስትናገር ብዙ ልጆች የምትሳደቡ ልጆች አላቸው። በመቀጠል ደግሞ ብዙ ጊዜ ትሰድባለች፣ ተዘቅዝቃለች። ፊቷ ራሱ አጣማውታል። ባለፈው በዚህ ሳምንት ውስጥ ይመስለኛል
ይመስለኛል እንደዛ እያጣመሙ ነበረ። አይመስለኝም ቪዲዮ ላይ እንኳን የምትገኝ አይሆንም ተብለዋል ማለት ነው። እና ሩታም ይሁን አብርሽም እንግዲህ ተነጋግረው ችግራቸው እንደሚፈጥር ተስፋ እናደርጋለን። መጨረሻቸው እያሳየን የምናይ ያደርገን። እውነት ለመናገር እኔ እነሱ ተለያዩ ማለት አስባችሁታል? የተገነባ ፎቅ ተፈረሰ ማለት ነው። ይሄን የምላችሁ ደግሞ ስንትና ስንት አሁን መናገር አልፈልግም። አንቺ አመዳም ምቀኛም ልትሉኝ ነው። አንቺ አመዳም ምቀኛም ከማለት አትታገዱ፣ ወይም ደግሞ የሆነ መልእክት ታስቀምጡልኝ ያላችሁ። ስለዚህ ዝም ብል ይሻለኛል። እና ደግሞ አይለያዩም። አብርሽ ተንበርክኮ ይቅርታ ይጠይቃታል ብዬ አስባለሁ። የዛሬው ቪዲዮ የኤፍሬምና የአብርሽ የጋሽዬ ቪዲዮ አይተን የምንመለስበት ይሆናል። ማለቴ ንግግሩ ያስተካክላል ብዬ አስባለሁ። እንደ ባለፈው ከኤፍሬምና ወይም ደግሞ ከነ እህቱ ጋር ሲመጣ አይ እሷ እምቢ ብላለች፣ አይ እሷ ወስናለች፣ አይ እሷ ቆርጣለች፣ በረራዋ ነጌ ነው ብለው ይተዋታል ብዬ አላስብም። ይቅርታ ጠይቃ አምጣት ከተባለ ይቅርታ ጠይቁ እንደሚያመጣት ተስፋ አደርጋ ሲጀመር ይጠይቃታል። ታያላችሁ። ይቅርታ ይጠይቃትና አብረው የሚኖሩ ይመስለኛል። እኔ እንደ ራሴ ተግባባን። አዎ ይኖራሉ፣ እርግጠኛ ነኝ። እዚህ ጋር አምናለሁ ማለት ነው። እና አብርሽ ጥቅመኛ ነው የምትሉ ልጆችም አላችሁ። ማለቴ አብርሽ ፍቅርና ፉአድ ወደፊት አብርሽ ጥቅመኛ የምትሉ ልጆች አላችሁ። ኧረ ተው ተው። እነሱ የዋሉበትን ቦታ ትላንትና ሌላ ነበረ፣ ዛሬ ላይ ደግሞ የሆነ ክፍተት ሲፈጠር እናንተ እንትን ማለታችሁ ተገቢ ነው ብዬ አላስብም። እና ትላንትና ደግሞ ሩታ ተናዳለች። አልተናደደችም ለምን አልሽ ያላችኝም ልጆች አላችሁና በጾሙ እንዴት ትዋሻለሽ አንቺ ውሸታም ያላችኝም አላችሁ። እንዴ እኔ እኮ አልዋሸሁም አላዳላሁም። እኔ እውነት ለመናገር ሀቅ ካለ ሀቁን እናገራለሁ እንጂ ለሰውን ልጅ አላዳላም። እንዴ ለሰውን ልጅ እንትን አይደለም፣ አልንበረከክም በጭራሽ ማለት ነው። እጅ የማልሰጥ ሴት ነኝ እኔ። በእንደዚህ አይነት ነገር በአስመሳይነት ኑሮ የምኖር ሴት አይደለሁም። አስመስሎ መኖር እኔ ጋር አይሰራም ማለት ነው። እውነት ከሆነ እውነት ነው፣ ውሸት ከሆነ ደግሞ ውሸት ነው። ስለዚህ ሩታ እኔ ስትናደድ አላየሁባትም፣ የተናደደችበትን ፓርትም የለም ማለት ነው። እና ብዙም እኔ እውነት ለመናገር አላገኘሁባትም። ትታ ሄዳለች ቪዲዮ። ያ ደግሞ ንቃ እንደሄደች አይነት ነው የታየኝ ለራሴ። ሁሉም የየራሱ አስተሳሰቡ ይለያያል ብዬ አስባለሁ። ውድ ቤተሰቦቼ ካስከፋዎቹ ደግሞ በጣም ይቅርታ። እኔ ተናዳለች። ለምን ትዋሻለሽ አንቺ ውሸታም፣ በጾሙ ትዋሻለሽ ወይ? ኧረ ተው። እኔ አንድ ቀን ዋሽቼ አላውቅም። እውነት ለመናገር እኔ ትታቸው ስትሄድ ነው በቃ ንቃ እንደሄደች እየሳልኩት በራሴ። የሁላችንም አስተሳሰብ ደግሞ ይለያያል ማለት ነው። ሰምታችሁኛል፣ ተረታችሁኛል ብዬ አስባለሁ። እና በቃ መጨረሻቸው ያሳየን ጋይስ። ዛሬ እንኳን ይሳቅና ሩታ የሚለቁት ቪዲዮ ነበረ። እውነት ለመናገር ትላንትና ለዛሬ የሚለቁት ያዘጋጁት ቪዲዮ ነበረ። እኔ አላቅም። አሁን ጋሽዬና የሩታ እናት እዛ ስለሄዱ የሚለቁትም ላይለቁትም ይችላሉ ማለት